እስመ በእንቲአሁ ይቀትሉነ ኩሎ አሜረ ወኮነ ከመ አባግዕ ዘይጠብሑ። ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠር። ሮሜ 8 ቁጥር 36። ቅዱስ ጳውሎስ በሃይማኖት ምክንያት በእምነት ምክንያት ስለ ታሪክና ስለ ሃይማኖት፣ ስለ እምነት፣ ስለ ገድልና ስለ ትሩፋት መሞት እንደሚገባ ሲናገር ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱም በጎች ተቆጠር አለ። ጌታም ደግሞ በእኔ ምክንያት ያሳድዷችኋል፣ ይገርፏችኋል። እነሆ በእኔ ምክንያት እያሳደዷችሁ እየገደሏችሁም ሃይማኖታቸውን እንዳጸኑና እንዳበረቱ ይልቁንም በጎ ሥራ እንዳደረጉ ይቆጥሩታል። ማሳደድን፣ መግደልን እንደ በጎ ሥራ ይቆጥሩታል። በእኔ ምክንያት በአሕዛብ ፊት ትቆማላችሁ፣ በነገሥታት ፊት ትቆማላችሁ፣ ይገድሏችኋል፣ ያስሯችኋል። እናንተ ደግሞ እንዲህ በሉ አለ ቅዱስ ጳውሎስ፣ ከክርስቶስ ፍቅር ማን ይለየናል? ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ይልቁንም እኛ ቀኑን ሙሉ ስላንተ እንገደላለን። ይህ ሁሉ እኛን አያስፈራን። ከክርስቶስ ፍቅር ማን ይለየናል? ሊለየን የሚችል ምንድን ነው? ሐዋርያት ናቸው። እነሆ ሦስቱ ወጣቶች ወደ ነደደ እሳት ሲገቡ ከእግዚአብሔር ከአምላካችን ማን ይለየናል? ዳንኤል ወደ አንበሳ ሲወረወር ከእግዚአብሔር ማን ይለየኛል? አግናጤዎስ ወደ አንበሳ ሲጣል ከእግዚአብሔር ማን ይለየኛል? እነሆ እነ ቅዱስ ጊዮርጊስ በሰይፍ ሲቆራረጡ፣ እነሆ በቢላ ሲያወራርዷቸው ከእግዚአብሔር ፍቅር የተቀጠቀጠ ላሜራ ሊለየን አይችልም አለ። ቅዱስ እስጢፋኖስ በድንጋይ እየተፈራረቁ ሲወግሩት ከእግዚአብሔር ፍቅር ከክርስቶስ ፍቅር ማን ይለየናል? ድንጋይ እነሆ የድንጋይ ክምር በላይ ላይ ከምሩ ለታሪክ ይሆናል፣ በእኔ ላይ ግን ፍርሃት የለም እያለ እነሆ ጸኑ፣ አመኑ፣ ተሻገሩ ይለናል። ነሐሴ 24 ቀን ጸምተው ካመኑ ከተሻገሩ ሃይማኖታቸውን በሰይፍ ሃይማኖታቸውን በግርፋት ሃይማኖታቸውን እነሆ በመከራ ካሳዩና ከጸኑት መካከል አንዱ ቶማስ ዘመራስ የተባለ ኤጲስቆጶስ ነው። ይህ ሐዋርያ ታላቅ ባለ ተአምራት ነው። ዲዮቅልጥያኖስ የተባለ ከሃዲ፣ መክስሚያኖስ የተባለ ከሃዲ፣ እነዚህ ዲዮቅልጥያኖስና መክስሚያኖስ የተባሉ እነሆ ከሃዲያን በተነሱበት ዘመን የተነሳ ሐዋርያ ነው። ተአምራትን ያደረገ በተአምሩ ደግሞ ገድሉ ትሩፋቱ እነሆ ታላቅ የሆነ ሐዋርያ ነው። እነሆ ይህ ሐዋርያ ይህ ሰማዕት እነሆ ተጋድሎውን በተለያዩ መከራዎች ያሳለፈ ሐዋርያ ነው፣ ሰማዕት ነው። እንዲህ ይለናል የክርስቶስ ምስክሩና ሐዋርያው። ልብ አድርጉ፣ ሰማዕት ማለት ምስክር ማለት ነው። የክርስቶስ አንድም የኢየሱስ ክርስቶስ ምስክሩና ሐዋርያው የሆነ የመራስ ኤጲስቆጶስ ቅዱስ አባት ቶማስ ይለዋል። የመራስ ኤጲስቆጶስ ቅዱስ አባት ቶማስ ይለዋል። የዚህንም አባት ትሩፋቱንና ገድሉን ሰው ተናግሮ ሊፈጽመው አይችልም። የዚህ አባት ገድሉን ተጋድሎን ትሩፋቱን የሰራውን ሰው ተናግሮ ሊፈጽመው አይችልም። እርሱም አስቀድሞ ይላል በጾም በጸሎት በሰጊድ ቀንና ሌሊትም በመራራት ተጠምዶ የሚኖር ሰው ነበረ ይላል።
ሶሎሞን ምን ይላል? ቀኑን ሙሉ እግዚአብሔር በመፍራት ዋል ይላል። ቀኑን ሙሉ ማንን? እግዚአብሔርን በመፍራት ዋል ይላል። ቀዳሚያ ለጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያ እግዚአብሔርን መፍራት ነውና ቀኑን ሙሉ እግዚአብሔርን ፍሩ። አዎ ያ ወንበዴ እንኳን እግዚአብሔርን አትፈራውም ምን ይላል? እግዚአብሔርን መፍራት ያስፈልጋል። ስለዚህ ቀኑን ሙሉ እግዚአብሔርን በመፍራት ዋሉ አለ። ማን ነው? ሶሎሞን ማለት ነው። ይህ ቶማስ ዘመራስ የሚገርመው ነገር አዎ በጾም ከእግዚአብሔር ጋር በመነጋገር በሰይድ ራሱን ለእግዚአብሔር በማስገዛት አዎ ቀንና ሌሊትም በመራራት ርሩህ በመሆን ተጠምዶ የሚኖር ነው ይላል ቶማስ። አዎ መራስ ለሚባል አገር ኤጲስቆጶስ ይሆን ዘንድ የክብር ባለቤት ጌታችን መረጠው። አዎ እግዚአብሔር ያልመረጠው አዎ አገልጋይ ሊኖር አይችልም። አዎ ለምሳሌ ቅዱስ ጊዮርጊስ በሮም፣ ቅዱስ ጴጥሮስ በሮም፣ ቅዱስ ጳውሎስ በሮም፣ እነዚህ ሁሉ ሮም አደባባይ ላይ መከራ ያዩት ከእግዚአብሔር ተልከው ነው እንጂ በግላቸው አይደለም። እነ ቅድስት አርሴማ በሮም፣ እነ ቅድስት ኢየሉጣ በሮም፣ እነ ቅዱስ ቂርቆስ በሮም ወደዛ አደባባይ እየሄዱ ያንን ሁሉ መከራ የደረሰባቸው እነሱ ሀገሩን ፈልገውት ወይም ደግሞ በዛ አይደለም። ነገር ግን መንፈስ ቅዱስ ይመራቸዋል። በተጋድሎ ወደሚጸኑበት አካባቢ ይሄዳሉ፣ ይጸናሉ፣ በተጋድሏቸው ይበረታሉ ማለት ነው። ይህን ነው የሚነግረን። ታዲያ ይህ አባት የሚገርመው ነገር መራስ ለሚባል አገር ኤጲስቆጶስ ይሆን ዘንድ የክብር ባለቤት ጌታችን መረጠው። መንጋውንም እንደ ሐዋርያት ጠበቀ ይላል። መንጋውንም ማለት ከበረቱ ውጭ ያሉትን ወደ በረት እያስገባ በበረቱ ያሉትን ደግሞ በሃይማኖት እንዲጸኑ ለዚች ዓለም አንድ እግዚአብሔር ብቻ ሰራይ መጋቢ እንዳለ እያስተማረ ማለት ነው። ለዚች ዓለም አንድ ያለ ሰራይ መጋቢ እግዚአብሔር ነው፣ ሌላ የለም። በርቱ ጽኑ እያለ አስተማረ ይላል። ጠበቀ መንጋውን ይላል። እግዚአብሔር የሪኤን ይዋኖ ዛያጣን ውስተ ብሔር ስውር እያድረን እይፈርሆ ለኩስ አንተ ምስሌ አንተ ከኔ ጋር ነህና ክፉን አልፈራም እንዳለ ቅዱስ ዳዊት እግዚአብሔር ከኔ ጋር ስለሆነ ክፉን አልፈራም፣ ሰይፍን አልፈራም፣ ጦርን አልፈራም፣ ረሃብን አልፈራም፣ እሳትን አልፈራም፣ መከራን አልፈራም፣ ዘንዶን፣ አንበሳውን፣ እባቡን አልፈራም እያለ በተጋድሎ ጸና። ማን ነው? ይህ ታላቅ አባት ቶማስ ዘመራስ ማለት ነው። እና መንጋውን እንደ ሐዋርያት በዚህ በዮሐንስ ወንጌል ምዕራፍ 21 15 ላይ በጎችን፣ ግልገሎችን፣ ጠቦቶችን ጠብቅ ተብሎ ጴጥሮስ ለዚህ ቃል ታማኝ ሆኖ ለዚህ ተልእኮ ታማኝ ሆኖ ለዚህ ዓላማ ታማኝ ሆኖ ተዘቅዝቆ ተሰቅሎ አምላኩን እንዳከበረ ቶማስን በዚህ ታመረ። ከሃዲው ዲዮቅልጥያኖስን በነገሰ ጊዜ ክርስቲያኖችን ያሰቃያቸው ዘንድ ልብ አድርጉ፣ ያሰቃይ ማንን? ክርስቲያኖችን በሃይማኖታቸው፣ በእምነታቸው፣ በምግባራቸው፣ በየዋህነታቸው፣ በደግነታቸው ከእግዚአብሔር ጋር በመጣበቃቸው እግዚአብሔርን በማምለካቸው ያሰቃያቸው ዘንድ ከመኳንንቶቹ አንዱ ወደዛች ሀገር ደረሰ ይላል። ተላከ ይላል። ማን ወዳለበት? ቶማስ ወዳለበት። ማን ይባላል? መራስ ይባላል። ወደዚያች ሀገር ደረሰ። እርሱም ቅዱስ ቶማስን ወደ እርሱ ያቀርቡት ዘንድ ጭፍሮቹን ላከ። እነርሱም ቶማስን ለምን ታስተምራለህ? እኛ የምናመልከውን ትተህ ሌላ አምላክ ታመልካለህ። እኛ የምንናገረውን ነገር ትተህ ሌላ ትናገራለህ። ስለዚህ ንጉሱ ይፈልግሃል። መጀመሪያ ወደ መቶ አለቃው ትሄዳለህ። ከመቶ አለቃው ደግሞ ወደ ዲዮቅልጥያኖስ ወደ ዋናው ትሄዳለህ። ለጊዜው ግን አሁን ወደ ተላከው ትሄዳለህ። ወደዚህ ቦታ ላይ እንዲያስተዳደር፣ እንዲገዛ፣ እንዲቀጣ፣ እንዲገርፍ የተላከ ክፍል አለ። ወደ እሱ እንወስድሃለን። ከዚያ ደግሞ ወደ ዲዮቅልጥያኖስ እንወስድሃለን። ተሰቅለህም ወይም በሰይፍ ተወረድህ ትሞታለህ ብለው እየደበደቡ ብቻም አይደለም በምድር ላይ እየወተቱ እነሆ ወሰዱት። ደሙ እንደ ውሃ ፈሰሰ ይላል። ወከአው ደሞሙ ከመ ማይ አውዳ ለኢየሩሳሌም፣ ደማቸውን እንደ ኢየሩሳሌም ውሃ አፈሰሱ ይላል። ህየንተ ደግሞ ከአው ደሞሙ ይላል ደግሞ ቅዱስ ያሬድ። እሱ በቀራንዮ ላይ ደሙን አፈሷልና እነርሱም ስለ እምነታቸው ደማቸውን ወከአው ደሞሙ ከመ ማይ አውዳ ለኢየሩሳሌም፣ እንደ ኢየሩሳሌም ውሃ ምንጭ ጅረት ደማቸው ፈሰሰ ይላል። ከዚህ በኋላ መኮንኑ ይላል የተላከው ከማን? ከዲዮቅልጥያኖስ ወደ መራስ የተላከው ማለት ነው። መኮንኑ ቅዱስ ቶማስን ለአማልክት ስገድ አለው ይላል። እነዚያ ሶስት ወጣቶች
አዎ ንሕነ ኢንሰግድ ለአማልክቲከ ርኩሳን፣ ለአንተ አማልክት አንሰግድም አሉ አናንያ አዛርያ ሚሳኤል ቂርቆስ። እነሆ ለአንተ ጣዖት አንሰግድም። አዎ ቂርቆስ ሕፃኑ ሀሎ ንጉሥነ ሀሎ አምላክነ በሰማይ፣ በሰማይ ንጉሳችን አምላካችን አለ። ይልቁንም ይሰግድ ሁሉ ብርክ በስሙ ለኢየሱስ ክርስቶስ፣ እነሆ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበርከክ ነው የሚለው እንጂ ለጣዖት አይሰገድም። ይልቁንም አለ ከሰማይ በታች ከምድር በላይ ለእግዚአብሔር እንጂ ለጣዖት አይሰገድም። ቶማስ ይህን አለ። ቅዱሱ እንዲህ ብሎ መለሰለት፣ እኔ እኮ ከሕያው እግዚአብሔር የተላኩኝ የመራስ አስተማሪ አገልጋይ እረኛ በጎችን በታማኝነት የምጠብቅን እንጂ ለአውሬ የማስበላ አይደለውም። ሰይፍ ፈርቼ ጦር ፈርቼ የማቋርጥ የተላኩት ምዕመናንን እንዳስተምር እንድመክር እንጂ እንዳስክድ አይደለም አለና ነገረው ይላል። በዚህን ጊዜ ተናደደ ይላል። ከጌታዬ ኢየሱስ ክርስቶስ በቀር ለረከሱ ጣዖታት የሚሰግድ ሁሉ የተረገመ ነው አለው። ከጌታዬ ከኢየሱስ ክርስቶስ ውጭ የሚሰግድ እነሆ የተረገመ ነው። ቅዱስ ጳውሎስ ገላትያ 1 ላይ ምን ይላል? እኛ ካስተማርናችሁ ውጭ የሚያስተምር እርሱ የተረገመ ነው አለ። አዎ ከጌታ ውጭ ለሌላ የሚሰግድ የተረገመ ነው። ለጣዖት የሚሰግድ ለድንጋይ፣ ለአዞ፣ ለጉማሬ፣ ለአንበሳ፣ ለዘንዶ ለዚህ ጣዖት የሚሰግድ የተረገመ ነው አለ። መኮንኑም ተቆጥቶ እጅግ የበዛና እጹብ ድንቅ የሆነ በሱ ዘንድ ማለት ነው ለቶማስ እጹብ ድንቅ የሚያስብል መከራው እንዴት እንደቻለው እንዴት እንደታገሰው በሃይማኖት ውስጥ እንዴት ማለፍ እንዳለበት ያስተማረበት፣ ለመኮንኑ ደግሞ በቶማስ ላይ ያደረገው መከራ ምን ያክል እንደበዛ የሚያሳይ ነው ይልና እነሆ መኮንኑ ተቆጥቶ ይላል። ተቆጥቶ እጅግ የበዛና እነሆ ብዙ መከራ ስቃይን አሰቃየው። የነዳጅ ድፍድፍ አፍልተው በላዩ በአፉና በአፍንጫው ውስጥ ጨመሩ። እንዲህም እያደረጉበት እስከ ብዙ ዘመናት ኖረ ይላል። ይገርማል። ቅዱስ ቂርቆስ የፈላውን ውሃ በጸሎቱ ቢቀዘቅዝ እንደገና በሚስማር ቀኖት አድርገውበታል። እንደገና በአፍንጫው ደግሞ ሆምጣጤ ነገር ይገርማል። ባፉ በዓይኖቹ ሁሉ እንደዚያ እኮ ነው ይሄንን የሚያደርጉት። ምን አለ? መኮንኑንም ተቆጥቶ እጅግ የበዛ ስቃይን አሰቃየው። የነዳጅ ድፍድፍና ሌሎቹንም ደግሞ የሚጎመዝዙ የሚቆረጠሙ ነገሮች የሚያሟሙ እንደ በረዶ የሆኑ ነገሮችን በአፍንጫው ውስጥ ጨመሩ ይላል። እንዲህም እያደረጉበት እስከ ብዙ ዘመን ተጋደለ ይላል። ማን? ቶማስ ተጋደለ። የእሊህ ከሃዲ ያለባቸው እንደ ድንጋይ የጸና ስለሆነ ቅዱስ ቶማስ ቶሎ እንዲሞት አልፈለጉም ይላል። ቶሎ እንዲሞት ቶሎማ ምንድን ነው ይላሉ? ምነ ረሃብ የይስ ኩናት፣ ከረሃብ ጦርነት ይሻላል። ጦርነት አንድ ጊዜ ይገላል፣ ረሃብ ግን አይገልም። እንደሚሉት ቶሎ መግደል ለእሱ ክብሩ ነው፣ መገደሉ በሃይማኖቱ ምክንያት ማለት ነው። ነገር ግን እነሱ ቶሎ መግደል አይፈልጉም፣ ማሰቃየት በስቃይ ማለት ነው እንዲያልፍ አደረጉት ነው የሚለው። ሌሎቹም ብዙ ሰዎችን ያስፈራሯቸው ዘንድ የክብር ባለቤት ክርስቶስን ይክዱ ዘንድ የስቃዩን ዘመን አስረዘሙ። እሱን ያየ ተቀጣ እያሉ እነሆ ሌሎቹ ክርስቶስ እንዲክዱ ጣዖት እንዲያመልኩ መከራ በሃይማኖት ምክንያት ምን ያክል እንደሚመጣ እንደገና ደግሞ ሰዎች ደግሞ አሕዛብ ደግሞ በአምልኮታቸው እንዴት እንደሚቆጡና እርምጃ እንደሚወስዱ ለማሳየት ከሱ ተማሩ ለማለት አንድ ጊዜ ቢገሉት ሌሎቹ መገደል ምን ችግር የለም ብለው በሃይማኖታቸው ስለሚጸኑ ስቃዩን ያበዙ ነበር ይላል። ለምን? ሌሎቹ የእሱን ስቃይ አይተው እንዲክዱ ማለት ነው። ይህንን የሚናገረው በዚህም ጊዜ ነው የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ ኃይል የጸና ነውና ማሰቃየቱን ከሃዲያን በተሸነፉ ጊዜ ስለ ስህተታቸው ይዘልፋቸው ስለነበር፣ ስለዚህ በጨለማ ቦታ በአንድ አሮዬ ቤት ወስደው እንዲጣል አደረጉት። ጣሉት፣ ወስዳችሁ ጣሉት አለ መኮንኑ። ምክንያቱም እሊህ ከሃዲያን ልባቸው እንደ ደንጋይ የጸና ስለሆነ ቅዱስ ቶማስ ቶሎ እንዲሞት አልፈለጉም። ልባ ሌሎች ብዙዎች ሰዎች እነሆ በሱ ስቃይ በሱ መከራ እንዲፈሩ
ወይም ደግሞ እንዲክዱ ከክርስቶስ እንዲወጡ ክርስቶስን ይክዱ ዘንድ የስቃዩን ዘመን አስረዘሙ። እነዚያ እየካዱ እንዲወጡ ማለት ነው። ቶማስ ግን ከዚህ ፈቀቅ አላለም። በዚህን ጊዜ ነው እንግዳስ አሉ ከዚህ ሁኖ ሰዎችን ከሚያስክድብን ጽናታቸው እምነታቸው እነሆ እስከ ሞት መታመኑ እምነታቸው ሆኖ እሱን እንዳይከተሉ እሱን በባዶ ቤት ወስደን እንዝገዋል። ቅዱስ ጊዮርጊስም ያደረጉ እንደዚህ ነው። ምንም የሌላት መበለት ቤት ወስደው እጅና እግሩን የኋሊት ምሰሶ ላይ አስረውታል። በዱዲያኖስ ፍርድ ውሳኔ ማለት ነው። እና ቅዱስ ጊዮርጊስ የሴትዮዋን ችግር ፈቶ ልጇን አድኖ ቤቷን በበረከት ሞልቶ ግንዷን ምሰሶውን አለምልሞ እሱ በራሱ ሰንሰለቱን ፈቶ በጣራ ላይ ወጦ ወደ ዱዲያኖስ ሄዶ አንተ አሰርከኝ፣ አንድም አሳሰርከኝ፣ ጌታዬ ግን ፈታኝ ብሎ እንደገና ተጋድሎን ጀምሯል ማለት ነው። ቶማስን ምን አደረጉ? 22 ዓመት ባሮዬ ቤት ወስደው ጥለውት ስንት ዓመት? 22 ዓመት። በኋላ በዓል በሚያከብሩበት ቁጥር እየሄዱ ከጥፍሩ ላይ እየሄዱ ከእግሩ ላይ እየሄዱ ከከንፈሩ ላይ እየሄዱ ከጆሮ ላይ እየቆረጡ ለጣዖታቸው ያጨሱ ነበር ይላል። ለጣዖታቸው ያጨሱ ነበር። የሚገርም ነው። 22 ዓመት ሙሉ ማለት ነው። ከዚያ እጅና እግሩን አስረውት እነሆ እየሄዱ በዓል በመጣ ቁጥር እየቆረጡ ከጆሮ ላይ ከከንፈሩ ላይ ከአፍንጫው ላይ ከእግሩ ላይ ከጥፍሩ ላይ ለጣዖታቸው ያጨሱ ነበር። አማልክቲሆሙ ለአሕዛብ ዘወርቅ ወዘብሩር ግብረ እጓለ እመሕያው፣ የነሱ ከወርቅ ከብር ከድንጋይ የተሰሩ አማልክቶቻቸው ዓይን እያላቸው የማያዩ፣ ጆሮ እያላቸው የማይሰሙ፣ እግር እያላቸው የማይሄዱ፣ እጅ እያላቸው የማይደብሱ፣ አፍ እያላቸው የማይናገሩ አሻንጉሊቶች አሻንጉሊቱን ለአሻንጉሊት አሻንጉሊት ያመልካል ማለት ነው። እና የቅዱሱን ሰውነት ለአሻንጉሊት እየወሰዱ ያጨሱን ነበረ። ግን እግዚአብሔር ጸጋውን ያበዛላት አንድ ሴት መንፈስ ቅዱስ እዚህ የእግዚአብሔር ሰው ወርቋል፣ ተጥሏል፣ ሰዎች በማያዩ ሰዓት እየሄድሽ መግቢው ብለዋል። 22 ዓመት ሙሉ መግበዋለች። ክብርና ምስጋና ለእግዚአብሔር። 22 ዓመት ሙሉ እነሱ አሰሩት፣ እሷ ደግሞ 22 ዓመት ሙሉ እምን አለችው ማለት ነው። እነሆ መገበችው ይለናል። ከሃዲያንም በየዓመቱ ወደ እርሱ ገብተው ከሕዋሳቱ አንዱን ይቆርጣሉ። በዚያም ቦታ አፍንጫውን፣ ከንፈሮቹን፣ ጆሮዎቹን፣ እጆቹንና እግሮቹን ቆረጡ ይላል። አፍንጫውን፣ ጆሮውን፣ ቅንድቡን፣ ከንፈሮቹን፣ እጣቶቹን እየቆራረጡ እየወሰዱ ያጨሱ ነበር ይላል። መንጋዎቹም ያረፈ መስሏቸው በየዓመቱ መታሰቢያውን ሲያደርጉ ኖሩ ይላል። ነገር ግን አንዲት ክርስቲያን ሴት በጣሉት ጊዜ ስለአየችው ቦታውን ታውቅ ነበር። እርሷ በሌሊት ወደ እርሱ ተሰውራ በመሄድ ትመግበዋለች። ይህንን ያመጣው በሌሊት እየሄደች ትመግበዋለች፣ ሌሊት እንዳያዩዋት። እግዚአብሔር ደግሞ እሷን ይጠብቃል ነበር። ጻድቅ ቆስጠንጢኖስ እስከነገሰና የቀናች የክርስቶስን ሃይማኖት ክብር እስከገለጠ ድረስ እንዲህ ሲሰቃይ ኖረ ይላል። የእሌኒ ልጅ ቆስጠንጢኖስ በቁስጥንጥንያ እስከሚነግስ ድረስ 22 ዓመት ሙሉ በእንዲህ አይነት መከራ ቆየ። ደቀ መዛሙርቱም አያውቁም፣ ሕዝቡም አያውቅም። ሞታ አሞራ በላው አውሬ በላ ብለው ተስፋ ቆርጠው ሲኖሩ፣ ያቺ ሴት ግን 22 ዓመት ሙሉ በሌሊት እየሄደች ትመግበው ነበረ ይላል። እርሱ ግን 22 ዓመት ሙሉ የእሌኒ ልጅ ቆስጠንጢኖስ እስከሚመጣ ድረስ ሲሰቃይ ኖረ ይላል። አያችሁ ሃይማኖት እስመ በእንቲአሁ ይቀትሉነ ኩሎ አሚረ ኮነ ከመ አባግ ዘይጠብቁ፣ ቀኑን ሙሉ ስለአንተ እንገደላለን። ይህን ያሉት ሐዋርያት። ይህም ንጉሥ ክርስቶስን በመታመን የታሰሩ እስረኞቹን ሁሉ በሀገሮች ሁሉ በወህኒ ቤት ያሉትን ይፈታቸው ዘንድ እግዚአብሔር እነሆ ልቡን አቅንቶ የሮምን ክርስቲያኖች ሐሳባቸውን፣ ልመናቸውን፣ ጥያቄያቸውን እስኪመልስ ድረስ ቶማስ በዚያ በተጣለበት ቦታ ሆኖ ይሰቃይ ነበር ይላል። እና ቆስጠንጢኖስ እንደነገሰ የሮም ክርስቲያኖች በሰሙ ጊዜ ይላል በእናቱ እሌኒ እነሆ የእኛ ሰው ስለሆነ ያድነናል ብለው የቤተ ክርስቲያኑን የተቃጠለውን ቃጠሎውን፣ የመጻሕፍቱን የተቆነጻጸለውን፣ የተቀደደውን፣ የተሰበረውን ብርጭቆውን፣ ጽዋውን አያይዘው ወደ ቆስጠንጢኖስ ላኩለት። ቆስጠንጢኖስ ደግሞ እነሆ እንዴት አድርጌ ልርዳቸዋልና ከልቡ አሰበ። እግዚአብሔርም ምልክት ሰጠው። በሰማይና በምድር መካከል መስቀል አሳየው። በመስቀል ሄደና ዲዮቅልጥያኖስን እስክንድሮስን አሸንፎ ድል አድርጎ ሲመለስ እነሆ
አብያተ ክርስቲያናት እንዲከፈቱ፣ ጣዖታት እንዲዘጉ አለና አዋጅ አወጣ። በዚህ ጊዜ ነው እንግዲህ ንጉሥ ቆስጠንጢኖስ እነሆ የከበሩ የ318 ኤጲስቆጶሳትን የአንድነት ጉባኤ በኒቅያ አገር እንዲሰበሰቡ አዋጅን አወጀ ይላል። የሚገርም ነው። አዋጅን አወጀ። እነሆ የሚገርመው ነገር አዋጅን ባወጀበት ሰዓት ግን ምን አደረገ? የታሰሩት ሁሉ እንዲፈቱ፣ የተዘጋው ሁሉ እንዲከፈት፣ የወደቀው ሁሉ እንዲነሳ፣ የራቀው ሁሉ እንዲቀርብ፣ የሞተው ሁሉ እነሆ መታሰቢያው እንዲደረግለት የሚል አዋጅን አሳወጀ ይላል። በዚህም ጊዜ ነው ይህች ሴት ሄዳ ስለ ቅዱስ ቶማስ ከእርሱ የሆነውን 22 ዓመት ተጥሎ እንደኖረ ለካህናቱ ነገረቻቸው። አዋጁ ሲታወጅ ቆስጠንጢኖስ አዋጅ ሲያውጅ ምን አደረገች? እነሆ ቶማስ አለላችሁ 22 ዓመት ሙሉ በዚህ በባዶ ቤት ተጥሎ ከሰውነቱ ላይ ሕዋሳቶችን እየቆረጡ እየወሰዱ ያጨሱት እንደነበረ እኔ ግን በሌሊት እየሄድኩ መግበው ነበር ብላ ሄደችና ነገረቻቸው። ወደሚኖርበት ቦታ መራቻቸው። እነርሱም አንስተው ተሸከሙት፣ እየዘመሩና እያመሰገኑ ወደ ቤተ ክርስቲያን አደረሱት ይልና በቤተ መቅደሱ ፊት ለፊት በወንበሩ ላይ አስቀመጡት። የስንት ዓመት ተጋድሎ? የ22 ዓመት ተጋድሎ። 22 ዓመት ነው። እኛ ስንት ቀን እንችላለን? አስቀመጡት። ምዕመናንም ሁሉ ወደ እርሱ እየመጡ ከእርሱ ይባረኩና የተቆረጡ ሕዋሳቶቹን ይሳለሙ ነበር። ይገርማል። ጣቶቹ ተቆርጠዋል የሉም። የዘመኑ ትውልድ ጣት ይቀጥላል፣ ጥፍር ይቀጥላል። ኦርቶዶክስ ነኝ ብላ ጥፍር ትቀጥላለች። ኦርቶዶክስ ነኝ ብለው ይግ ይቀጥላል። ቶማስን ተመልከቱት። በሃይማኖት ምክንያት ጥፍሩ ተቆርጧል፣ ጆሮ ተቆርጧል፣ አፍንጫው ተቆርጧል። ጣቶቹ የእግሮቹ ጣቶች እንዳለ ተጭሰው አልቀዋል። ልባር ይህን ታሪክ ነው የሚነግረን። ንጉሥ ቆስጠንጢኖስም የከበሩ የ318 አባቶች እንዲሰበሰቡና ሃይማኖታቸውን እንዲያጸኑ በዚህን ጊዜ አዋጁ ታውጇልና ከሚያዝያ ጀምሮ ሚያዝያ 1 ጀምሮ እስከ መስከረም 21 ድረስ በምስራቁ፣ በምዕራቡ፣ በሰሜኑ፣ በደቡቡ ምንድነው አስተጋቡ ኦሞ እምበሃውርት እምጽባህ ወመስ ወባህር ይላል። ከምስራቁ፣ ከምዕራቡ፣ ከሰሜኑ፣ ከደቡቡ ሊቃውንቱ እንዲሰበሰቡ አዋጅን አሳወጀ ይላል። ይልቁንም ሊቃውንቱን በሰበሰበ ጊዜ ይህ የከበረ ቶማስ ከእነሳቸው መካከል ከእርሳቸው መካከል ከክርስቶስ ፍቅር ማን ይለየናል? መከራ ነው፣ ረሃብ ነው፣ ጽም ነው፣ ፍርሃት ነው፣ ሰይፍ ነው እያሉ ሃይማኖታቸውን ካጸኑት መካከል አንዱ ይህ ቶማስ ዘመራስ ነው። ከልጆቹ ጋራ ከደቀ መዛሙርቱ ጋራ አብሮ ወዴት በጥሪው ወደ ኒቅያ እነሆ አህዮቹን አስጭኖ ከደቀ መዛሙርቱ ጋር መንገዱ ምን አደረገ? ቀጠለ ይለናል። ማን? ቶማስ። ማን ጠራው? እነሆ ሊቃውንት የተባሉትን በሙሉ ሰብስቦ ብሎ አዋጅ ያሳውጇልና በአዋጁ ምክንያት ምን አለ ማለት ነው? ቶማስ ከደቀ መዛሙርቱ ጋር ጉዞውን ቀጠለ። ምን? 2 አህያ አስጭኗል። ነጭና ቀይ አህዮች። እነዚህን አህዮች አንዱ ላይ እሱ ተቀመጠ፣ አንዱ ላይ መጽሐፍ ቅዱሱን ወይም ደግሞ ወንጌልን አስቀመጠ። ይገርማል። ምንድን ነው የሚለው? እንደውም ከዚህ በኋላ ቆስጠንጢኖስ ጥሪ በቆስጠንጢኖስ ጥሪ ወደ ጉባኤ ኒቅያ አርድእቱ በአህያ ጭነው ሊወስዱት ከመንገድ አደሩ ይላል። ወይም ይዘው ሲሄዱ መንገድ ላይ አደሩ ይላል። አርዮሳውያንም አህዮቹን አንገታቸውን ቆርጠው ጣሏቸው ይላል። ትናንት የእሱን አፍንጫ፣ ትናንት የእሱን ጆሮ፣ ትናንት የእሱን ጣት ቆራርጠው ጣሉ። ዛሬ ደግሞ አህዮቹን አንገት ቆረጡ ይላል። ቶማስም ግን በጸጋ አውቆ ተማሪዎቹን ቀደም ብሎ ቀስቅሶ ጫኑ እንሂድ አላቸው ይላል። እንደተቆረጡ ያውቃል። ሁለተኛ ነገሥት ምዕራፍ 6 ላይ ኤልሳ በሶሪያ ጠላት እንደተከበበ ያውቃል። ነገር ግን ገያዝ ምን አለው? ሂድ እስቲ ውጣና፣ ሰላም ነው ሰፈሩ፣ መንደራችን ደህና ነው አለው። ሲወጣ ዙሪያውን ተከቧል። ኧረ ተከበናል አለ። ያውቃል እኮ ኤልሳ። አይ ከነሱ ጋር ካሉት ከኛ ጋር ያለው ማን ይበልጣል? እግዚአብሔር ይበልጣል። አያችሁ። አሁን ተነሱና ጫኑ አላቸው። ተነሱና ቢሄዱ አንገታቸው ተቆርጠዋል። ምኑን እንጫነው አሉት። አቤት አለ።
ምኑን ጫነው? አዎ አህዮች አንገታቸው ተቆርጧል፣ የሁለቱም አንገት የለም ማለት አምጡልኝ አስጠጉልኝ ብሎ አንገታቸውን ከሰውነታቸው ጋር የነጯን ከጥቁሯ የነጯን ከቀዩዋ የቀዩዋን ከነጯ አንገቱን አቃይረው ሰጡት፣ ጨለማ ስለነበረ ማለት ነው። ቶማስ ግን አስጠጋና ቢባርካቸው ብድግ አሉ። አያችሁ ቅዱሳን እንዲህ ናቸው። ስላንተ ቀኑን ሙሉ እንገደላለን። ተቀያይረው መንገዳቸውን ቀጥለው ፀሐይ ሲወጣ እንዲህ ሲያዩ አንገት ተቀያይረዋል። አረ መምህር አሉት። አቤት። አረ አንገታቸው ተቀያይሯል እና ምናል አይጠሩ ነው እነዚያም ብንገልበት ሌላ እግዚአብሔር ሰጠው ብለው ይመኑ አላቸው። እምነት እንደዚህ ነው። ክርስትና እንደዚህ ነው። አዎ ቀይረው ስላስጠጓቸው አንገት ተቀያይረው ጌጥ ሆኗቸዋል ይላል። እንደውም እነሆ አንገታቸው ተቀያየረና ምን ሆናቸው? ጌጥ ሆናቸው ጌጥ ሆኗቸዋል። በጉባኤም ላይ ተሳትፎ አሬዎስን ከተወገዘ በኋላ ወደ ሀገረ ስብከቱ ተመልሶ ተልኮውን ፈጽሟል። አሬዎስን ካወገዙት ከ318 መካከል አንዱ እርሱ ነው፣ ቶማስ ማለት ነው። እንደውም የሚገርመው ነገር ሌሎቹ በካባ በቀሚስ በፈረጅያ አሸብርቀው በዚያ በስብሰባው ላይ በኒቅያ ጉባኤ ሲገኙ፣ ቶማስ ግን አፍንጫው ተቧጦ ጆሮ ተቆርጦ ጣቶቹ ተቆራጠው ሰውነቱ ቆስሎ በአደባባዩ ላይ ተገኘ። ንጉሥ ቆስጠንጢኖስ ከሌሎቹ ቀድሞ በቁስል የተመታው በሃይማኖቱ ምክንያት እሱን አየና ሄደና ቁስሉን ስሞ ባርከኛል ተባረከ። ቶማስ ማለት ይሄ ነው። ቶማስ ዘመራስ ይለዋል። ቶማስ ዘመራስ ሁለት ቶማሶች ናቸው ያሉት። ሌላኛው ቶማስ ሐዋርያው ነው። መስነቅት ሰውነቱን አቋማዳ ወጥተው ጨው በላዩ ላይ ስነስንሰው ለበጎች ያስጋጡት። በአቋማዳው አሸዋ ጭነው አሸዋ ሞልተው ተሸከም ያሉት ያ ግንቦት 26 ቀን ያለው ቶማስ ከ12 ሐዋርያት አማኝ እንጂ ተጠራጣሪ አትሁን የተባለው ይሄ ቶማስ ዘመራስ ይባላል። ሌላ ነው። ከሊቃውንት መካከል ነው የሚባለው። ከሊቃውንቱ መካከል አንዱ ሊቅ ነው። ስለ ወንጌል ቀኑን ሙሉ እንገደላለን እንዳለ ቅዱስ ዳዊት ስለ ወንጌል የተጋደለ ሐዋርያ ነው። ወደ ሀገረ ስብከቱ ተመልሶ የእመቤታችን የድንግል ማርያምን ጠላት የጌታን ጠላት የቅዱሳንን ጠላት አሬዎስን አውግዞ ወደ ሀገሩ ተመልሶ ብዙ ታምራትን ብዙ ገድልን አድርጎ ነሐሴ 24 ቀን እረፍቱ ነውና ስላንተ ቀኑን ሙሉ እንገደላለን ካሉት መካከል አንዱ ቶማስ ነው። በረከቱ በሕይወታችን ላይ ይደር። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።